ዕለተ ቅዳሜ ግንቦት 22 2018 ዓ.ም አመሻሽ ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምናመሻችሁ። እነሆ ከተለያዩ ታማኝ የመረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ተጠናክሮ ቀጥሏል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ጀብደኛው ምኒልክ ዕዝ ዘመቻ አንሻ ሰይድ በሚል የከፈተው የማጥቃት ኦፕሬሽን ተጠናክሮ የቀጠለ ሲሆን በዛሬው ዕለት ያገዛዙ 45ኛ ክፍለ ጦር ዋና አዛዥ ኮሎኔል መገደሉ ተነግሯል። የክፍለ ጦሩ አዛዥ ኮሎኔል በዛሬው ዕለት ግንቦት 22 2018 ዓ.ም በሐራ ከተማ ከሌሎች የሬጅመንት አመራሮች ጋር የቀብር ስነ ስርዓቱ መከናወኑንም የውስጥ የመረጃ ምንጮች አረጋግጠዋል። ይህ በእንዲህ እንዳለ በጎንደር ግንባር ሽንፋ በአገዛዙ ጦርና በፋኖ መካከል ከባድ የጨበጣ ውጊያ የተከፈተ ሲሆን ከጎንደር በቅርብ ርቀት አይምባ ከተማንም የፋኖ ኃይሎች ተቆጣጥረዋል። በዛሬው ዕለት ያገዛዙ ሰራዊት መነሻውን ከቋራ ዱባባና ከሰልፈረዲ በማድረግ ወደ ሽንፋ በመንቀሳቀስ ላይ እያለ ነው ከወደ ፋኖ ጥቃቱ የተከፈተበት ተብሏል። በጎጃም ግንባር ደግሞ በቀጠለው ትንቅንቅ 64ኛ ክፍለ ጦር የሻለቃ መሪውንና ብሬን ተኳሹን ጨምሮ 10 የአድማ ብተና ፖሊስና የሚሊሻ አባላትን በደፈጣ ጥቃት እስከ ወዲያኛው አሰናብቻለሁ ብሏል። አፋብን ቴዎድሮስ ዕዝ 201ኛ ኮር በነማይ ወረዳ ያገዛዙን ምርጫ ለማስፈጸም ከየትመን ከተማ ወደ ቢቸና ሲንቀሳቀሱ በነበሩ ያገዛዙ አካላት ላይም ከባድ እርምጃ ወስዷል። ከኛ ጋር ከቆያችሁ መረጃውን በዝርዝር የምትሰሙት ይሆናል። ኢትዮጵያ ውስጥ ከ85% በላይ የሚሆነው እስረኛ ያለ ጥፋቱን የታሰረው ስትል በረከት ገበሬዋ አጋለጠች። ከእድሜ ተቀንሶ ለዶክተር አብይ ይሰጥ ዶክተር አብይ ድንገት ቢታመሙ ምን ይውጠናል በሚለው ንግግሯ የምትታወቀው በረከት ገበሬዋ በእስር ላይ በነበረችበት ወቅት የደረሰባትን የሰብአዊ መብት ረገጣና የፍትህ መጓደል በተመለከተ ጠንከር ያሉ መረጃዎችን ይፋ አድርጋለች። ብልጽግናን ባለም አቀፉ ፍርድ ቤት ከሳለሁም እያለች ትገኛለች። በዝርዝር መረጃውን የምትሰሙት ይሆናል። የብልጽግናው አገዛዝ አለቆቹን ለማስደሰት የሱዳን ሉዓላዊነትን ጥሶ ጥቃት ሲፈጽምበት የነበረው ሰው አልባ ድሮን ዛሬም ተመቶ ወደቀ። በመጋቢት ወር በሰሜናዊ ኮርዶፋን የጀመረው የድሮን መውደቅ ከቀናት በፊት በደማዚን ከተማ ተመሳሳይ ዕጣ ገጥሞት እንደነበር ይታወሳል። ትናንት ግንቦት 21 2018 ምሽት ሌላኛው ድሮን ተመሳሳይ ዕጣ የደረሰበት ሲሆን በሱዳን መከላከያ ተመቶ ተከስክሷል። ብልጽግና በጉዳዩ ላይ እስካሁን ዝም ጭጭ ብሏል። በዝርዝር መረጃው እናሰማችኋለን። የብልጽግናው ሰዎች የተዘጋ መንገድ የለም ቢሉም በአማራ ክልል በተጣለው የእንቅስቃሴ ገደብ ምክንያት በባህር ዳር ያሉ የህዝብ ማመላለሻ አሽከርካሪዎች ስራቸውን አቁመው ውለዋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን በአማራ ክልል ለ5 ቀናት የሚቆይ የእንቅስቃሴ እገዳ መጣሉን ተከትሎ ከባህር ዳር ወደ ተለያዩ ከተሞች የሚጓዙ አሽከርካሪዎች ከትናንት ጀምሮ ስራቸውን ማቆማቸውን ይፋ አድርገዋል። በጎንደርና በደብረ ማርቆስ ከተሞች የሚገኙ የህዝብ ማመላለሻ አውቶቡስ መናኸሪያዎችም በተመሳሳይ በዛሬው ዕለት ምንም አይነት ምሪት አለማስተናገዳቸውን የዓይን እማኞች አረጋግጠዋል። አፋብን ከ2 ቀናት በፊት ባወጣው መግለጫ ከትናንት አርብ ጀምሮ ለተከታታይ 5 ቀናት ከአምቡላንሶች በቀር ሁሉም መንገዶች ዝግ ናቸው ሲል አስታውቆ ነበር። ያገዛዙ ባለስልጣናት ደግሞ በሚዲያ ልሳኖቻቸው እየወጡ የተዘጋ መንገድ የለም በሚል ማስተባበያ እየሰጡ ነው። እውነታው ምንድነው? በዝርዝር መረጃውን እናሰማችኋለን። ኢራን በኩዌት ጦር ሰፈር ላይ በፈጸመችው የሚሳኤል ጥቃት በርካታ አሜሪካውያን ቆሰሉ። ከኢራን የተነሳ የሚሳኤል ጥቃት ኩዌት ውስጥ ባለ የአየር ጦር ሰፈር በርካታ አሜሪካውያንን አቁስሏል። ይህም የአሜሪካ ኢራን ጦርነትን ለማቆም የሚደረጉ ጥረቶችን ይበልጥ ሊያወሳስብ ይችላል ተብሏል። የኢራን ባለስቲክ ሚሳኤል ስብርባሪ በአሊ አልሳሌም የአየር ጦር ሰፈር ላይ የወደቀ ሲሆን በርካታ አሜሪካውያንም ቁስለኛ ሆነዋል። በዓለም አቀፍ መረጃችን ትሰሙታላችሁ። ክቡራትና ክቡራን ውስን ደቂቃዎችን ከኛ ጋር ከቆያችሁ እነዚህንና ሌሎችን መረጃዎች ቀጥለን በዝርዝርና በትንታኔ ወደ እናንተ እናደርሳለን። ለዩቲዩብ ቻናላችን አዲስ የሆናችሁ ካላችሁ በየቀኑ የምንለቃቸው ትኩስ መረጃዎች በፍጥነት እንዲደርሷችሁ ቻናሉን ሰብስክራይብ፣ ቪዲዮውን ላይክና ሼር ማድረጋችሁን ቀጥሉ። አሁን በቀጥታ ወደ ዝርዝር መረጃው
በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤት አማራ ጀብደኛው ምኒልክ ዕዝ ደግሞ ዘመቻ አንሻ ሰይድ በሚል ከፍተኛ የማጥቃት ኦፕሬሽን መጀመሩ ይታወቃል። አሁን ይፋ በሆነ መረጃ የዕዙ 102ኛ ኮር 65ኛ ክፍለ ጦር የሞርተር ምድብተኞች በፈጸሙት ጥቃት ያገዛዙ 45ኛ ክፍለ ጦር አዛዥ ኮሎኔል መገደሉ ተነግሯል። ኮሎኔሉን ጨምሮ ዲሽቃ ምድብተኞችና አጃቢዎች ልዩ ቦታው አምዳምባ በተባለ ቦታ ላይ ነው የተደመሰሱት። ኮሎኔሉም ዛሬ ግንቦት 22 2018 በሐራ ከተማ ከሌሎች የሬጅመንት አመራሮች ጋር የቀብር ስነ ስርዓቱ መከናወኑን የውስጥ የመረጃ ምንጮች ገልጸዋል። ያገዛዙ 45ኛ ክፍለ ጦር ዙ 23ም በቀድሞ ዞብላምባ ክፍለ ጦር በአሁኑ 12ኛ ክፍለ ጦር የተቀናጀ ጥቃት ሙሉ በሙሉ ከጥቅም ውጪ ሆኗል። በጎጃም ግንባርም ትንቅንቁ የቀጠለ ሲሆን የሻለቃ መሪውን ብሬን ተኳሹንና 10 የአድማ ብተና አባላትን በደፈጣ ጥቃት እስከ ወዲያኛው ሸኝተናል ሲል የ64ኛ ክፍለ ጦር አሳውቋል። በዛሬው ዕለት በምስራቅ ጎጃም ያገዛዙን ምርጫ ለማስፈጸም ከየትመን ከተማ ወደ ቢቸና በአንድ ኦባማ በጉዞ ላይ የነበሩ አድማ ብተና ፖሊስና ሚሊሻ የጫነ ተሽከርካሪ በተወሰደበት የደፈጣ ጥቃት ሙሉ በሙሉ ማለቃቸውን የተነገረው። ይህ በእንዲህ እንዳለ በወሎ ግንባር መቄት ወረዳ በተደረገ ተጋድሎ 65 የአገዛዝ ወታደሮች ሲመቱ 23 ክላሽንኮቭ መሳሪያም በፋኖ ቁጥጥር ስር ገብቷል። የፋኖ የማጥቃት አቅምና ጉልበት በጉልህ በታየበት በዚህ ተጋድሎ ያገዛዙ ኃይል ክፉኛ ተመቶ እየተፍረከረከ ከመሞትና ከመማረክ ውጪ ሌላ አማራጭ የሌለው የሽንፈት ማቅ ውስጥ እንዲገባ ተደርጓል። ያገዛዙ ኃይል ከጋሸና፣ ከኮን፣ ከገረገራ ከተማ የአየር መቃወሚያና መድፍ እንዲሁም ሌሎች ከባባድ መሳሪያዎችን የታጠቀ ኃይል ቢያሰለፍም ይህ ሁሉ የመሳሪያና የወታደር ጋጋታ በምኒልክ ዕዝ የፋኖ አርበኞች ፊት ሲደርስ ልክ እንደ ውሃ ጫው ሟምቶ ቀርቷል። በተመሳሳይ በጎንደር ግንባርም ያገዛዙ ጦርና የፋኖ ኃይሎች ትንቅንቅ ተጠናክሮ ቀጥሏል። ከጎንደር በቅርብ ርቀት አይምባ ከተማን ዛሬ ፋኖ መቆጣጠሩም ተነግሯል። ያገዛዙ ጦር መነሻውን ከቋራና ዱባባ እንዲሁም ከሰልፈረዲ በማድረግ ወደ ሽንፋ በመንቀሳቀስ ላይ እያለ ያልተጠበቀ የደፈጣ ጥቃት በፋኖ ተፈጽሞበታል። የመይሰው ካሳ አንደኛ ኮር ካራማራ ክፍለ ጦር በታቀደና በተጠና መንገድ በሰራው ኦፕሬሽን አገዛዙ ከመቼውም በላይ ከፍተኛ ቁጥር ያለው ሙትና ቁስለኛ አስተናግዷል። ይህ በእንዲህ እንዳለ የብልጽግናው አገዛዝ አለቆቹን ለማስደሰት የሱዳን ሉዓላዊነትን ጥሶ ጥቃት ሲፈጽምበት የነበረው ሰው አልባ አውሮፕላን ወይም ድሮን ዛሬም ተመቶ ተከስክሷል። በመጋቢት ወር በሰሜናዊ ኮርዶፋን የጀመረው የድሮን መውደቅ ከቀናት በፊት በደማዚን ከተማ ተመሳሳይ ዕጣ ገጥሞት እንደነበር ሚዲያችን መዘገቡ የሚታወስ ሲሆን ትናንት ግንቦት 21 አመሻሽ ላይ ደግሞ ሌላኛው ድሮን ተመሳሳይ ዕጣ ደርሶበት በሱዳን መከላከያ ኃይል ተመቶ ወድቋል። የሀገርን የውጭ ምንዛሬ በመጨረስና የድሃውን ገንዘብ አሟጦ በመጠቀም የተገዙት እነዚህ ውድ የጦር ድሮኖች በጎረቤት ሀገር ጦርነት መውደማቸው ያገዛዙን የሞራል ውድቀት እንዲሁም አለቆቹን እነ ቢን ዛይድን ለማስደሰት የጎረቤት ሀገራትን ሉዓላዊነት በመጣስና ኢትዮጵያን በጠላት የተከበበች ረዳት አልባ ሀገር የማድረግ እንቅስቃሴውን በይፋ አጋልጦበታል። ኢትዮጵያ ውስጥ ከ85% በላይ የሚሆነው እስረኛ ያለ ጥፋቱን የታሰረው ስትል በረከት ገበሬው አጋለጠች። ከእድሜ ተቀንሶ ለዶክተር አብይ ይሰጥ፣ ዶክተር አብይ ድንገት ቢታመሙ ምን ይውጠናል በማለት የምትታወቀው በረከት ገበሬዋ በእስር ላይ በነበረችበት ወቅት የደረሰባትን የሰብአዊ መብት ጥሰትና የፍትህ መጓደል በተመለከተ ጠንከር ያሉ መረጃዎችን ይፋ አድርጋለች። በእስር ላይ እያለች በቂ ሕክምና እንዳታገኝ መከልከሏንና የሕክምና ባለሙያዎቹ ለማከም ቢፈልጉ እንኳን ሆስፒታሉ ውስጥ ምንም አይነት መድኃኒት እንዳልነበረ ገልጻለች። ጉዳዩን ወደ ፍርድ ቤት ይዛ መቅረቧን የምትናገረው በረከት እስከ ሰበር ሰሚ ችሎት ድረስ ባደረገችው የ14 ጊዜ የፍርድ ቤት ክርክር ከሳሾች ምንም አይነት ማስረጃ ማቅረብ እንዳልቻሉና ፍርድ ቤቱም 7 ጊዜ አስገዳጅ የፍቺ ትዕዛዝ ቢሰጥም ሊፈቷት እንዳልፈቀዱ አጋልጣለች። የቴዲ አፍሮ ማናጀር በሰላም ከተኛችበት ሆቴል ተይዛ ከእጇ ምንም ነገር ሳይገኝ ህገወጥ የጦር መሳሪያ ዝውውርና አደንዛዥ እጽ ተብላ ተከሰሰች
የምትለው በረከት ፍርድ ቤቱ ማስረጃ ስለሌላችሁ ልቀቋት ቢልም ፖሊስ ግን አንለቅም ምን ታመጣላችሁ በሚል የህግ የበላይነትን እንደጣሰ ገልጻለች። በአሁኑ ወቅት ጉዳዩ በአየርላንድ የሰብአዊ መብት ተሟጋቾችና በምክትል ጠቅላይ ሚኒስትር ቢሮ እየታየ መሆኑን የጠቆመችው በረከት ጉዳዩ ወደ ዓለም አቀፍ ፍርድ ቤት ሊያመራ እንደሚችልና በእጁ ያሉትን ጠንካራ ማስረጃዎች ለዓለም አቀፍ ጋዜጠኞች አሳልፋ እንደምትሰጥ አስታውቃለች። በመጨረሻም መርከብ ሙሉ ነዳጅ ለኬንያ ነጋዴዎች የሸጣችሁ ሚኒስትሮች ለመዋረድ ተዘጋጁ፣ በእኔ ላይ ጥይታችሁን ጨርሳችኋል ስትል ጠንከር ያለ ማስጠንቀቂያ አስተላልፋለች። የብልጽግናው አገዛዝ ባለስልጣናት የተዘጋ መንገድ የለም ቢሉም በአማራ ክልል በተጣለው የእንቅስቃሴ ገደብ ምክንያት በባህር ዳር ያሉ የህዝብ ማመላለሻ አሽከርካሪዎች ስራቸውን አቁመው ውለዋል። የአማራ ፋኖ በአማራ ክልል ለ5 ቀናት የሚቆይ የእንቅስቃሴ እገዳ መጣሉን ተከትሎ ከባህር ዳር ወደ ተለያዩ ከተሞች የሚጓዙ አሽከርካሪዎች በዛሬው ዕለትም ስራቸውን ማቆማቸውን ይፋ አድርገዋል። በጎንደርና በደብረ ማርቆስ ከተሞች የሚገኙ የህዝብ ማመላለሻ አውቶቡስ መናኸሪያዎችን በተመሳሳይ በዛሬው ዕለት ምንም አይነት ስምሪት ለማስተናገዳቸውን የዓይን እማኞች አረጋግጠዋል። አፋብን ከ2 ቀናት በፊት ባወጣው መግለጫ ከትናንት አርብ ግንቦት 21 2018 ጀምሮ ለተከታታይ 5 ቀናት ከአምቡላንሶች በቀር ሁሉም መንገዶች ለተሽከርካሪ ዝግ መደረጋቸውን አስታውቆ ነበር። ንቅናቄው በተሽከርካሪዎች ላይ ገደቡን የጣለው የህዝብን ደህንነት ለመጠበቅ ሲባል እንደሆነ በመግለጫው አመልክቷል። አፋብን በዚሁ መግለጫው በአማራ ክልልና በሌሎች አካባቢዎች የተፋፋመ ጦርነት ባለበት ሁኔታ ገዢው ፓርቲ በመጪው ሰኞ ግንቦት 24 የምርጫ ድግስ ማዘጋጀቱን ኮንኗል። ምርጫው ህዝቡን ባሳተፈ መንገድ እንደማይከናወንና የምርጫ ሂደቱን ለማሳካት የሚያበቃ አንዳችም ቅድመ ሁኔታ ያልተሟላ መሆኑን ገዢው ፓርቲ እንደሚያውቅ የገለጸው አፋብን ሂደቱን የሚያከናውነው ዓለም አቀፉን ማህበረሰብና ሌላውን ኢትዮጵያዊ ጭምር ለማታለል እንደሆነ ወንጅሏል። ከመከላከያ ጋር የሚደረጉ ውጊያዎች በበርካታ አካባቢዎች ከሌላው ጊዜ በባሰ ሁኔታ ተጠናክረው ቀጥለዋል ሲል የገለጸው አፋብን ይህንን ተከትሎ በሰላማዊ ዜጎች ላይ የሚደርሰውን ጉዳት ለማስቀረት የጉዞ እገዳው አስፈላጊ ነው ብለዋል። ይህንን የእንቅስቃሴ እገዳ በመፍራት በባህር ዳር ከተማ የሚገኙ አሽከርካሪዎች በዛሬው ዕለትም ከጉዞ ስራቸውን አቅበው ውለዋል። ያገዛዙ ባለስልጣናት ግን አሚኮን በመሳሰሉ ልሳኖቻቸው እየወጡ የተዘጋ መንገድ የለም፣ ሁሉም ሰላም ነው በማለት ላይ ናቸው። ኢራን በኩዌት ጦር ሰፈር ላይ በፈጸመችው የሚሳኤል ጥቃት በርካታ አሜሪካውያን ቆሰሉም። ከኢራን የተተኮሰ የሚሳኤል ጥቃት ኩዌት ውስጥ ባለ የአየር ጦር ሰፈር በርካታ አሜሪካውያንን አቁስሏል። ይህም የአሜሪካ ኢራን ጦርነትን ለማቆም የሚደረጉ ጥረቶችን ይበልጥ ሊያወሳስብ ይችላል ነው የተባለው። የኢራን ባለስቲክ ሚሳኤል ስብርባሪ በአሊ አልሳሌም የአየር ጦር ሰፈር ላይ የወደቀ ሲሆን በርካታ አሜሪካውያንን ጉዳት እንዲደርስባቸው አድርጓል። በጥቃቱ 2 MQ-9 ሪፐር የተባሉ ድሮኖችም ከባድ ጉዳት ደርሶባቸዋል ሲል ብሉምበርግ ዘግቧል። የጉዳቱ መጠንና የተጎዱት ሰዎች ቁጥር ይህ ዘገባ እስከወጣበት ቅጽበት ድረስ አልታወቀም። ብሉምበርግ እንደገለጸው ጥቃቱ ባለፉት 24 ሰዓታት ውስጥ የተፈጸመ ነው። የአሜሪካ ማዕከላዊ ኮማንድ ቅዳሜ ማለዳ በኢሜል አስተያየት እንዲሰጥ ለቀረቡለት ጥያቄዎች መልስ አልሰጠም። አሊ አልሳሌም የአየር ጦር ሰፈር ከኩዌት ከተማ በሰሜን ምዕራብ አቅጣጫ 64 ኪሎ ሜትር ገደማ ያህል ርቀት ላይ የሚገኝ ነው። የጦር ሰፈሩ በፐርሺያን ገልፍ ውስጥ የአሜሪካ ዋና የአየር እንቅስቃሴ ጣቢያ ሲሆን የአሜሪካና የአጋር ኃይሎችን ጦር ያስተናግዳል። በዚህ ሳምንት የአሜሪካ ጦር የመከላከያ ጥቃት ሲል የጠራውን 2 ዙር ጥቃት በኢራን ላይ ፈጽሟል። ጥቃቱ ባለፈው ሚያዝያ የተደረሰውን የተኩስ አቁም ስምምነት ለማራዘም የሚካሄዱ ውይይቶችን ሊያበላሽ ይችላል። ሁለቱም ወገኖች መጠነ ሰፊ የሰላም ውይይት ለማድረግ ፍላጎት ቢያሳዩም የሆርሙዝ ወሽመጥ የቁጥጥር ጉዳይን ጨምሮ በተለያዩ መሰረታዊ ጉዳዮች ላይ ግን ልዩነት አላቸው። ኢራን በሰርጡ የሚንቀሳቀሱ የንግድ መርከቦችን በተደጋጋሚ በማጥቃት የዓለም 1/5 የነዳጅ ማስተላለፊያን ዘግታለች። የተወደዳችሁ የኢትዮስ ሚዲያ ቤተሰቦች ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ነገ በረፋድ የመረጃ ጥንቅራችን ሌሎች ጉዳዮችን ይዘን እንጠብቃችኋለን። እስከዛው ሰላም ጊዜ ተመኘን።